እዩ ዛሬ ለይቶላታል። በቃ ቢኒን በጥፊ በድንጋይ በቃ እያሯሯጣችሁ ነው ስላችሁ፣ በቃ ማበዷ ነው። ጉድ እኮ ነው እናንተ። ዛሬማ በቃ ቢኒ ራሱ ትግስቱ አለቀ። ቤተሰብ ትግስቱ አለቀ። ወደ መማታት ሁሉ በቃ እጅ ወደ መዘርጋት ሁሉ ነው የደረሰው። በቃ አንዴ ልብሱን ትጎትተዋለች፣ አንዴ በጥፊ ፊቱን ትለዋለች፣ አንዴ እጁን ትቧጭረዋለች፣ አንዴ ምን የሚያክል ድንጋይ እየያዘች ካልፈነከትኩ ትላለች። መጨረሻ ላይ ካሜራማኑ ራሱ በድንጋይ በቃ ልትፈነክተው ስትል ሩጦ አመለጠ መሰለኝ፣ ተዘጋ። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ኧረ እስኪ በእናታችሁ በቅንነት ሰብስክራይብ እያደረጋችሁ ቶሎ ቶሎ አሳድጉኝ፣ ላይክን በቅንነት አድርጉ ማለት ነው። እንዳያችሁት እንግዲህ ዛሬ ቢኒ በቤቱ መጥቶ ነበረ። ያለውንም ነገር እንግዲህ ተናግሯል። በቃ እኔ ልጄ የኔ መሆኗን ሳላረጋግጥ ለዩ አልመልስላትም። ገብታ መኖር ከፈለገች ገብታ ትኖር፣ ልጇንም ታሳድግ። መደረግ ያለበትም ነገር ይደረግ። ከዚህ በላይ በልጄ መቀጣትና መሰቃየት ሰልችቶኛል፣ ደክሞኛል። በቃ ለሊቱ ሙሉ እሷን ብሎክ አድርጊያት ነበር ስልኳን። እህቷ ስደውልብኝ ነው ያደረችው። በቃ ምኝታ ነስታኝ ነው ያደረችው። ለሊት ሙሉ ስደውል ነው ያደረችው እና ላግኝህ ስትለኝ እሷን ያለውን ነገር ለማስረዳት ቀጠሪያታለሁ። ብቻዋን እንደምትመጣ ተስፋ አረጋለሁ ብሎ ነበር። ነገር ግን ያው እዩም ተከትላን የመጣችው። ምክንያቱም እዩ ብቻዋን ጥሎ መምጣት ይከብዳል። እሽም ልትላት አትችልም። እና በእርግጥ ቢኒ ልጅቷ ትጎዳለች። ምክንያቱም ሕፃን ልጅ ናት፣ ገና ጡት የምትጠባ ልጅ ናት። ወተቱም ላይ ስማማት ይችላል፣ የቆርቆሮ ወተቱ። ልጅህን ትወዳታለህ እናውቃለን፣ ግን ደግሞ እንዳትጎዳብህ። ምክንያቱም በአሁኑ ሰዓት ያው እናቷ ጋር መሆን ያለባት ሰዓት ናት። አስመርምረህ ማወቅ ያለብህን ነገር መብት ነው፣ ማወቅ ትችላለህ። ግን ደግሞ ሕፃኗ በመሀል እንዳትጎዳ ነው እኔ የምፈራው። ምክንያቱም እቺ አንድ ፍሬ ልጅ ያለ ጡት ይሄ ወተቱ የቆርቆሮ ይስማማት አይስማማት ምንም የምታውቀው ነገር የለም። ሲጀመርም ከ6 ወር በኋላ ነው ወተት የጣሳ ወተት የሚመከረው እንጂ ከ6 ወር በታች አይመከርም። ግዴታ የእናትየዋ ጡት የማይፈስ ከሆነ ማለት ካልደረቀ በደንብ በስነ ስርዓቱ ማጥባት የምትችል ከሆነ ችግር ከሌለባት እናትየዋ የቆርቆሮ ወተት አይመከርም፣ ከ6 ወር በታች ማለት ነው። ነገር ግን እናትየዋ ጡቷ ደረቅ ከሆነ ወተት የማይፈሰው ምናምን ከሆነ ግዴታ ነው፣ አማራጭ ከሌለ ማለት ነው። እና ልጅቷ እንዳትጎዳ ልልህ ነው የምፈልገው። ቢኒ እናውቃለን፣ ብዙ መስዋዕት ከፍለሃል፣ ብዙ ርቀትን ሂደሃል ልጅህን ለማገኘት። ግን እሷ ግግም ብላለች፣ ድርቅ ብላለች። እዩ ደረቅ ናት፣ ግግም ያለች ናት። የምትረታም አይነት ሴት አይደለችም፣ የምትመለስም ሴት አይደለችም። ይህንን እንግዲህ ባየናት በዚህ በ3 ወር በ4 ወር በ5 ወር ውስጥ እናውቃለን። ያንተን ትዕግስትና ያንተን መልካምነት ደግሞ እናውቃለን። ባየነው ልክ ነው ልንፈርድ የምንችለው። ግን አሁን የሚያሳስበው ሕፃኗ እንዳትጎዳባችሁ ማለት በዚህ በ2 ወር እድሜዋ ሕፃኗ እንዳትንገላታ እንዳትጎዳ። ቢኒ አሁንም ቢሆን የዩን ጸባይ እንዳለ ሆኖ ግን ደግሞ ልጅህ እንዳትጎዳብህ እና ለልጅቷ ማሰብ መቻል አለብህ። ልጅቷ መጎዳት የለባትም ሕፃኗ። ከዛ በተጨማሪ ግን ማለት ነው እዩ ትዕግስት ይኖርሽ የምር። ውይ በስመ አብ ትዕግስት ይኖርሽ እዩ የምር። በቃ ልጅ ናት፣ ሕፃን ልጅ ናት። ልክ ነሽ። ግን ደግሞ በጸባይ ነገሮችን በተረጋጋ ሁኔታ ማውራት እንጂ ያለብሽ ልጁን በድንጋይ መፈንከት ምናምን ማለት ይሄ ሌላ ችግር ውስጥ እኮ መግባት ነው። አንቺ ለልጅቷ የምር የምታስቢ ከሆነ አንቺ ራስሽን ጠብቂ፣ ችግር ውስጥ እንዳትገቢ። የሰው ፈንክተሽ እስር ቤት ከገባሽ ዙሮ ልጅቷ ትጎዳለች። ያንቺንም ጡት ማግኘት አትችልም ማለት ነው። ወይስ ሕፃን ልጅ ይዘሽ እስር ቤት ልትገቢ ነው? እና በነገራችን ላይ ይህን ሁሉ ዋጋ የምትከፊው በብሩኬ ላይ የሰራሽው ግፍ ነው። የምር ማለት ነው። ብዙ መስዋዕት አስከፍለሸዋል ብሩኬን፣ ብዙ ነገር አድርገሻታል ሀይሚን። ከብሩኬም አልፎ ሀይሚን መስዋዕት አስከፍለሻታል፣ ብዙ አስለቅሰሻታል። ሁለቱም ታመው በአንቺ ምክንያት ሆስፒታል ገብተዋል። እና አንዳንዴ በሰዎች ላይ የምንሰራው ግፍ ዙሮ ለራሳችን ነው የሚደርሰው። እና መማር እየተማርሽ እየተቀጣሽበት ነው ብዬ ነው የማስበው። ምናልባት መማር ከቻልሽ ምንድነው ያጠፋሁት፣ ምንድነው የሰራሁት ስህተት ማለት የሰዎችን ህይወት መረበሽ በጣም ከባድ ነገር ነው፣ እውነት ለመናገር በጣም ማለት ነው። ይሄ ራስ ወዳድ ሆኖ ራስን አስበልጦ ሰላማዊ ሰዎችን በዛ ልክ መበጥበጥ ዋጋ ያስከፍላል። እናም አሁን ላይ ዋጋ እያስከፈለሽ ይመስለኛል፣ በትንሹም ቢሆን ማለት ነው። እና በዚህ ልክ እልህኛ አትሁኝ። በዚህ ጸባይሽ መግባባት አትችይም። እውነቴን ነው የምልሽ። ትግስት እድለኛ ነሽ። እንደውም የምር በጣም ትግስተኛ ልጅ ነው ቢኒ ማለት ነው። በጣም
ግን ደግሞ ይሄ ኃይለኛ ወንድ የሚጮህ ተሳዳቢ የሚማታ ቢሆን እሳትና ጭድ ነው የምትሆኑት። ምንም ከባድ ነው፣ ህይወት ከባድ ነው የሚሆነው ለአንቺም፣ በተለይ ለሴት ልጅ ማለት ነው። እና እስኪ ነገሮችን ለማውራት ለማሳመን ሞክሪ። ማለት ልጅቷ በአሁን ሰዓት አንቺ ጋር ሆና ጡት ካልጠባች ትጎዳለች። ያንን ነገር ቀስ አድርገሽ እሱን ለማሳመን ሞክሪ ትክክለኛውን ነገር። እና አንተም እየመጣ ህያት በቃ ከዚህ በኋላ ሁለተኛ እቤት አትምጣ ብዬ አልከለክልህም፣ አላባረርህም፣ አልገፋህም፣ በር አልዘጋብህም፣ በሰዎችም አላስደበድብህም፣ አላስፈራራህም። በቃ ከፈለክ እየመጣ ህያት ምርመራው እስከሚደረግ ድረስ እየመጣ ህያት አልከለክልህም። እንደ ጓደኛም እንደሚተዋወቅ ሰም የልጅ ፍቅር በዚህ ልክ ካለህ እየመጣህ ልጅቷን እይ። ግን ደግሞ ልጅቷን ከኔ ነጥቀ መውሰድ የለብህም። ምክንያቱም በአሁኑ ሰዓት ከኔና ከኔ ጋር ብቻ ነው መሆን ያለባት፣ ጡት ያስፈልጋታል ብለሽ ተረጋግተሽ ብታወሪው በዚህ ልክ እሱ ምልኸኛ ላይሆን ይችላል። ግን እሱ አንደኛ ያሳለፈው ነገር አለ፣ ከበር እየተዘጋበት እየተገፈተረ እንደ ውሻ ብዙ ነገር ሆኗል። ብዙ ነገር ማለት ነው። እኛ ያየነውን ነው የምንናገረው፣ ከየትም አምጥተን አይደለም። እንግዲህ እናንተ ቀርጻችሁ የጫናችሁት ቪዲዮ ላይ ያየነውን ነው። ከዛ ጀርባ ደግሞ ብዙ ነገር ሁኛለሁ ብሏል። ካሜራ ላይ ያልወጡ በወንድሞቿ ብዙ ነገር ደርሶብኛል። በቃ ከአቅሜ በላይ ሲሆን ነው እዚህ ነገር ውስጥ የገባሁትኝ። አሁን ከፈለጉ በህግ ጠይቁኝ፣ ከፈለጉ መጥተው ይደባደቡ፣ የፈለጉትን ያድርጉ። በቃ ከአቅሜ በላይ ሆኗል። በጸባይ ሞክር ያለው፣ በፍቅር ሞክር ያለው፣ በትዕግስት ሞክር ያለው፣ ቤት ሂጄ ልጄን ለማየት ሞክር ያለው፣ ብዙ ነገር አድርጌ ነገሮች በቃ ሊፈቀዱልኝ ስላልቻሉ ብሄርኩ ያለኝ አማራጭ ይሄ ነው። በዚህ መንገድ ሄጃለሁ። በቃ ከዚህ በኋላ የመጨረሻ በቃ ልጅ ተመርምራ ዲኤንኤ ውጤቱ ከታወቀ በኋላ ነው ልጅቷንም ልሰጣትም ሆነ ላሳያት የምችለው። ማለት ለምን በዚሁ አጋጣሚ ዲኤንኤ አታስመረምርም እያላችሁ ብዙ ሰዎች እያላችሁኝ ነው። ግን እኔ አስመረመርኩ ልጅ የኔ ናት ያንተ ናት ተባልኩ ብላችሁ ማንም ሰው አያምነኝም። ስለዚህ ሲቀጥል ደግሞ ብሩኬንም በውስጥ ለማውራት እየሞከርኩኝ ነው። እኔ ብቻዬን ዲኤንኤ ላድርግ ወይስ እናንተ ባላችሁበት በተገኛችሁበት ዲኤንኤ ይደረግ ብዬ እያማከርኩኝ ነው ብሏል። በቃ በግልጽና ግልጽ ሁሉም ነገር እውነታው እንዲወጣ ነው የምፈልገው እንጂ እኔ ብቻዬን አስመርምሬ የኔ ልጅ ናት እኮ ብል ድሮም የኔ ልጅ ናት እያልኩ ነው። ከተመረመረም በኋላ ውጤቱ የኔ ልጅ ናት፣ ለእኔ ምንም ለውጥ የለውም። ግን ለተመልካችም ሆነ ለሌላ ሰው እምነትን አይሰጥም። አስቀይሮ ነው፣ አውቆ ነው፣ ውሸት ነው አይነት ነገር ነው የሚፈጠረው ተመልካች። ስለዚህ ሁሉም ባሉበት ተመርምሮ እኔም በነፃነት ልጅነቴን አረጋግጬ አባትነቴን አረጋግጬ ህይወቴን ከልጅ ጋር መኖር ነው የምፈልገው። ይሄን ደግሞ ከነ ብሩኬንም አማክሬዋለሁ፣ በውስጥ እያማከርኩትኝ ነው ብሏል። መልካም